ሰላም እንዴት አላችሁ የሊዮ ቤተሰቦች? ዛሬም አንድ ወሳኝ መረጃ ልነግራችሁ ነው የመጣሁት። በኢራንና በአሜሪካ መካከል ሲደረግ የነበረው ጦርነት የተኩስ ልውውጡ ከቆመ 2 ቀናት እየተቆጠሩት ቢሆንም አሁንም ግን የዲፕሎማሲያዊ ውጥረቶቹ እንደቀጠሉ መሆናቸውን የሚጠቁሙ መረጃዎች በስፋት እየወጡ ናቸው የሚገኙት። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኤአይ የተቀነባበሩ የተለያዩ ምስሎችን በተለያዩ የማህበራዊ ድረገጾቻቸው መልቀቅ መጀመራቸው ውጥረቱ አሁንም እንደቀጠለና ጦርነቱ እንዳላበቃ ቀጣይ ጦርነቶች ሊኖሩ እንደሚችሉ ጠቋሚ መሆናቸውን የሚጠቁሙ መረጃዎች እየወጡ ይገኛሉ። አለፍ ሲልም ኢራን ላይ ከፍተኛ ዛቻዎችን እየሰነዘሩ ይገኛሉ። ይህ ዛቻ አሁንም ጦርነቱ እንዳላበቃ እየተገለጸ ወይም ደግሞ የጦርነቱ እንዳላበቃ እንድንገነዘብ የሚያደርገን ነገር ነው። ኢራንን በበኩሏ ተደጋጋሚ ሆኖ መግለጫዎችን እያወጣች ትገኛለች። ሌላው ኔታንያሁ ለስራዊ ጉብኝት ወደ አሜሪካ ማቅናታቸውን የሚጠቁሙ መረጃዎችም ወጥተዋል። እንግዲህ ኔታንያሁ ባለፉት 15 ጊዜ አካባቢ ዶናልድ ትራምፕን ወደ አሜሪካ ሄደው ለማግኘት ጥሪ ያቀረቡ ቢሆንም በአሜሪካው ፕሬዝዳንት ዶናልድ ትራምፕ ፍቃድ በመከልከላቸው ምክንያት ሳይሳካላቸው መቅረታቸውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔታንያሁን የማግኘት ምንም አይነት ፍላጎት እንደሌላቸው ጭምር ሲገለጽ ነበረ። አሁን ግን ተሳክቶላቸው ወደ አሜሪካ በመሄድ የተለያዩ የስለላ መረጃዎች በኢራን ላይ የተከፈተው ጦርነት መቆም እንደሌለበት የሚጠቁሙ መረጃዎችን በስፋት ይዘው ትራምፕን ለማሳመን ወደ አሜሪካ መግባታቸውን የሚጠቁሙ መረጃዎች ወጥተዋል። ከዛም ባሻገር በእንግሊዝና በኢራን መካከል ያለው ውጥረት አሁንም እያየለ መምጣቱን የሚጠቁሙ መረጃዎች ወጥተዋል። የአሜሪካ ጀቶች ከእንግሊዝ የጦር መሰረቶች ተነስተው ጥቃት ሰንዝረውብኛል ያለችው ኢራን ያጸፋዊ ምላሽ በእንግሊዝ የጦር መሰረቶች ላይ እፈጽማለሁ የሚል ሐሳብ ወይም ዛቻ መሰንዘሯን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት በከፍተኛ ሁኔታ እያየለ የመጣበት ሁኔታዎች እንዳሉ እየተመለከትን ነው የምንገኘው። ሌላው በየመንና በሳውዲ መካከል ያለው የጦርነት አታሞችና የጦርነት እንቅስቃሴዎችም ጥቃቶችም በስፋት የቀጠሉበት ሁኔታዎች እንዳሉ መረጃዎች እየጠቁሙ ነው የሚገኙት። መጠነ ሰፊ የሆኑ የተኩስ ልውውጦች በሁለቱም ወገኖች በኩል እየተደረገ ይገኛል። ይህ ነገር ወዴት ይሄዳል የሚለው ጉዳይ አሳሳቢ ሆኗል። እነዚህን ጉዳዮች በስፋት በጥልቀትና በትንታኔ እያየን ከእናንተ ጋር ቆይታ እናደርጋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። አብራችሁን ቆዩ። የመጀመሪያው መረጃችን የሚሆነው ዶናልድ ትራምፕ ዛሬ አንድ ያጋሩት መሰረታዊ የሆነ መረጃ አለ። እንግዲህ እንደሚታወቀው በአሜሪካና በኢራን መካከል ያለው ጦርነት በትራምፕ ድንገተኛ ትዕዛዝ ቆሟል። አሜሪካ በኢራን ላይ የተለያዩ ቦታዎች ላይ የምትሰነዝራቸውን ጥቃቶች በድንገት እንዲቆሙ ትራምፕ ትዕዛዝ መስጠታቸው ተከትሎ በሁለቱም ወገኖች ጦርነቶቹ ቆመዋል። ከጀርባ የተለያዩ የሰላማዊ ንግግሮች እየተደረጉ እንደሆነ የሚጠቁሙ መረጃዎች አሉ። በዚህ መሃል ከፔንታጎን የወጡ መረጃዎችም ደግሞ በርካታ አሜሪካውያን ያስቆጣን ያስደነገጠ ሆኗል። ከዚህ ቀደም 400 አካባቢ ናቸው ሲባሉ የነበሩት የአሜሪካ ቁስለኞች በዚህ ጦርነት ወደ 600 ማደጋቸው ተጠቁሟል። ከዛም ባሻገር የሞቱ የአሜሪካውያን ወታደሮች ቁጥር 14 ነበር የተባለው። አሁን ግን ወደ 18 ከፍ ማለቱን የፔንታጎን በሰጠው መግለጫ ላይ ይፋ አድርጓል። ይህም እስከዛሬ ድረስ መረጃው ተደብቆ እንዲቆይ መደረጉን የሚያሳይ ጉዳይ ነው። በዚህ መሃል ዶናልድ ትራምፕ ደግሞ አንድ ምስል በኤአይ የተቀነባበሩ ምስል ወደ ማህበራዊ ድረገጽ ሶሻል ሚዲያቸው ላይ ለጥፏል። ይህ ምስል የሚያሳየው የአሜሪካ አዳኝ የሚል በሳቸው መሪነት የሚዘወር ጀልባ በውቅያኖስ ላይ በሐይቅ ላይ ሲሄድ እና ወደ ኢራን ሲገባ የሚያሳይ ምስል ነው ይህ ምስል የተለቀቀው። ይህም እንግዲህ ዶናልድ ትራምፕ በቀጣይ ለሚያስቡት በኢራን ላይ እግረኛ ወታደር የማሰማራት እንቅስቃሴ ወይም ደግሞ ፍላጎታቸውን ያሳያል የተባለ ምስል ነው የለቀቁት። እንግዲህ ዶናልድ ትራምፕ አንደኛው የአየር ጥቃት እንዲቆም ያደረጉበት መሰረታዊ ምክንያት የተኳሽ እጥረት በአሜሪካ ውስጥ በማጋጠሙ ምክንያት እንደሆነ እየተገለጸ ይገኛል። ከሌሎች ሀገራቶች ምናልባት በሌሎች ቀጠናዎችም የነበሩ የአሜሪካ ተተኳሾች ጭምር ነው ወደ መካከለኛው ምስራቅ እየመጡ ከኢራን ጋር ውጊያው ሲደረግ የነበረው። አሁን ግን በአስጊ ሁኔታ የአሜሪካ ተተኳሽ እጥረት በማጋጠሙ ምክንያት ዶናልድ ትራምፕ በአፋጣኝ ጦርነቱ እንዲቆም አሜሪካ በኢራን ላይ የምትሰነዝራቸው ጥቃቶች እንዲቆሙ ትዕዛዝ መስጠታቸው እየተገለጸ ይገኛል።
በኢራን በኩል ላይም እንግዲህ ለዚህ ዛቻ ምላሽ የሚሆን ነገር ተሰጥቷል። ኢራን በሰጠችው ነገር እግራችሁ በኢራን ምድር ላይ ማረፍ ከቻለ በእሳት እንቀቅላችኋለን የሚል ጠንካራ የሆነ መግለጫ ወይም ደግሞ መልስ ተሰጥቷል። ይህም እንግዲህ ጦርነቱ በቀጣይ ሊቀጥል እንደሚችል እየተገለጸ ነው የሚገኘው። በዚህ መሀልም ጦርነቱ በፍጹም እንዲቆም የማይፈልጉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ጉዞ አድርገዋል። በሚኖራቸው ቆይታም ከዶናልድ ትራምፕ ጋር ኢራንና በአሜሪካ መካከል ያለው ጦርነት መቆም እንደሌለበት የሚያሳምኑበት የተለያዩ መረጃዎችን የስለላ መረጃዎችን ይዘው ወደ አሜሪካ መግባታቸው ነው እየተገለጸ የሚገኘው። ከዚህ ቀደም እስራኤል አንድ መረጃ ለአሜሪካ ጋርታ ነበረ። ይህም ዶናልድ ትራምፕን ለመግደል ከፍተኛ የሆነ እንቅስቃሴ በኢራን በኩል እየተደረገ መሆኑን የሚያሳይ መረጃዎችን አጋልጠው ነበር። አሁን ደግሞ ጦርነቱ መቀጠል አለበት፣ ኢራን የኒኩሌር ቦምቧን ሳትፈታ ጦርነቱ መቆም የለበትም የሚሉ ሐሳቦች ያሉበት የተለያዩ የስለላ መረጃዎችን ይዘው ወደ አሜሪካ እንደሚገቡ ነው እየተገለጸ የሚገኘው። በዚህ ቆይታቸው ምናልባት አሁን ኔታንያሁ ተሳክቶላቸው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ወደ ጦርነቱ ዳግም የሚሄድበት አሜሪካ ኢራን ጦሩን ኒውክሌሯን እስክጥል ድረስ መቀጥቀጥ አለባት የሚል አቋም ይዘው ወደዚህ አካባቢ ማቅናታቸው ነው እየተጠቆመ የሚገኘው። ይህም ከፍተኛ የሆነ በአሜሪካውያን ዘንድ በዲሞክራቶችም በሪፐብሊካኖችም ውዝግብ እያስነሳ የሚገኘው ጦርነት እንዳይቆም ሊያደርግ ይችላል የሚሉ ሐሳቦች አሉ። ዶናልድ ትራምፕም የእስራኤል አሻንጉሊት ሆነዋል የሚሉ ሐሳቦች በስፋት በተቃዋሚዎቻቸው ዘንድ ሲነሳ ነበር የቆየው። አሁን እነዚህን ጉዳዮች እንግዲህ ለማሳመን ነው የኔታንያሁ ጦርነቱ እንዳይቆምባቸው እስራኤልን ነካክተው እንዳይተዋት ለመማጸንም ጭምር ነው ወደ አሜሪካ መግባታቸው የተሰማው። ምናልባት በዚህ ሁኔታ ውስጥ ምን አይነት ነገሮች ይፈጠራሉ የሚሉ ጉዳዮች በቀጣይ የምናያቸው የምንሰማቸው ጉዳዮች ናቸው። ሌላው እንግሊዝና በኢራን መካከል የተፈጠረው ውጥረትም አሁን እያየለ መጥቷል። የኢራን አብዮታዊ ዘበኛ አመራሮች እንደሚገልጹ ከሆነ ከዚህ ቀደም አሜሪካ በኢራን ላይ ስታደርሳቸው የነበሩ ጥቃቶች አንደኛው መነሻዎቹ የእንግሊዝ የጦር መሰረቶች ናቸው የሚል መረጃ ከመፈጠሩ ጋር በተያያዘ ጥቃት እንሰነዝራለን የሚሉ በእንግሊዝ የጦር መሰረቶች ላይ ጥቃት እንሰነዝራለን የሚሉ ዛቻዎች ወጥተዋል። እንግሊዝም ለዚህ ለኢራን ዛቻ ምላሽ ሰጥታለች። ወታደሮቻችን የማንኛውም ጦራችን ዝግጁ ነው፣ ጥቃት በደረሰበት ቅጽበት ውስጥ ወደ ጦርነቱ እንገባለን፣ ኢራንን እናጋያለን የሚል ሐሳብ ሰጥተዋል። ይህ እንግዲህ ጦርነቱ አድማሱን እያሰፋ እንደመጣ የሚያመለክት ነገር ነው። ሌላ የዩክሬንም እንግዲህ ወደ ሩሲያ መሳሪያ ጭኖ እየገባ ነበር ያለችውን የኢራን መርከብ በባህር ላይ መታ ማንደዷን ተከትሎ ኢራንም በዩክሬን ላይ ሌላ አጸፋዊ እርምጃ እንደምትወስድ ገልጻለች። ይህ እንግዲህ አጠቃላይ ቀጠናው ከመካከለኛው ምስራቅ አልፈው ወደ አውሮፓ እየተሸጋገረ መሆኑን የሚያሳብቅ እንደሆነ ነው ብዙዎች እየተናገሩ የሚገኙት። ይህ ጦርነት አሁን መዳረሻው ወዴት ነው፣ እንዴት ሊሆን ይችላል የሚሉ ጉዳዮች አሉ። ኔታንያሁ ምን ሊፈጠር ይችላል በአሜሪካ ቆይታ ውስጥ አሳምኖ ዶናልድ ትራምፕን ዳግም ወደ ጦርነት የሚመለሱበት ሁኔታዎችን ይፈጥራሉ ወይ የሚለው ጉዳይም አሳሳቢ ጉዳይ፣ መነጋገሪያ ጉዳይ ነው። እነሱ ጉዳዮች እንግዲህ በቀጣይ የሚታዩ የሚሰሙ ነገሮች ናቸው። እነዚህን ጉዳዮች እየተከታተልኩኝ ወደ እናንተ አደርሳለሁ። ቸር ሁኑ።